السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته ثلاثة الأصول كتاب سوستين درساتنا نميهنا إن شاء الله. وده زاري ودرس كما في بفيت يتوسنا لما استوسي أكل የኪታቡ መልእክት አጠቃላይ ጭብጡን በቀላል ለመያዝ የሚያግዘን ክፍፍሉን ማጤን ያስፈልጋል የሚል አንስቼ ነበር። ኪታቡ በአጠቃላይ 3 ክፍሎች አሉት። ለሶስት ክፍል ማየት እንችላለን መልእክቱን። የመጀመሪያው ሙቀዲማ መግቢያው ክፍል ነው። ሁለተኛው ደግሞ አስሉ الموضوع አስሉ الكتاب የኪታቡ ዋና መሰረቱ። ሶስተኛ ደግሞ ኻቲማ መደምደሚያው ነው። እያንዳንዱ በስሩ ሶስት ክፍሎች አሉት። እነዚህን አለፍ አለፍ እያልኩ ደጋግማቸዋለሁ በደንብ አምራችን ላይ እንዲቀመጥ ስለምፈልግ ነው። የመጀመሪያው ነገር ሙቀዲማ ላይ የተገለጹት ሶስቱ ሙቀዲማዎች 3 ክፍሎች፣ አንደኛ አራቱ አንኳር ነጥቦች ናቸው። ዒልም والعمل به والدعوة إليه እና አራተኛ ደግሞ الصبر على الأذى فيه። ሁለተኛው ሙቀዲማ ላይ ደግሞ የተጠቀሰው ምንድነው? የመጀመሪያው وجوب طاعة الرسول صلى الله عليه وسلم መልእክተኛውን መታዘዝ ዋጅብ ግዴታ እንደሆነ። ሁለተኛው ደግሞ ان الله لا يرضى أن يشرك معه أحد አንድም እንዲጋራበት አይወድም፣ ከሽርክ መራቅ መጥራት። ሶስተኛው عقيدة الولاء والبراء ነው። ይሄ በሁለተኛው ሙቀዲማው ስር ያለ ነው። ሶስተኛ ሙቀዲማ ላይ አራት ነጥቦች ተነስተዋል፣ ትኩረት ተሰጥቶባቸዋል። ኢንሻአላህ ዛሬ የምንመለከታቸው ናቸው። እነሱም በያኑ الحنيفية፣ ከዛ በያኑ العبادة፣ ከዛ በያኑ التوحيد፣ አራተኛ በያኑ الشرك። ከዛ ዋናው የኪታቡ ክፍል ነው ያለው አላህን ማወቅ معرفة العبد ربه እንደዚሁም ነብዩን ሰለላሁ ዐለይሂ ወሰለም ማወቅ። ሶስተኛ ደግሞ معرفة دين الإسلام بالأدلة። መደምደሚያው መቋጫው ክፍል እንደዚሁ 3 ክፍሎች አሉት የሚል አሳልፈናል። የመጀመሪያው ምንድነው? الإيمان بالبعث ሞቶ በመቀስቀስ ሞቶ መነሳት አለ የሚለው ማመን ነው። ሁለተኛ الغاية من بعثة الرسل የመልእክተኞች መላክ ዓላማው ምንድነው? ጋያው ግቡ ዓላማው ምንድነው? ሶስተኛ ላይ ደግሞ تعريف الطاغوت የጣዖት ትርጓሜና ዋና ክፍሎቹ የተወሱበት ነው። እነዚህ ነገሮች ደጋግማችሁ ትኩረት ስጡት። በደንብ በቀላሉ የምትገልጹት መሆን አለበት። እንዲያግዛችሁ ለዚህ ይሄንን ተቅሲማት የሚያሳይ ተሽጂር ነገር ቴሌግራም ላይ ልለጥፍ ይችላል ኢንሻአላህ። طيب ወደ ዛሬው ደርስ እንለፍ። المقدمة الثالثة ሶስተኛው ሙቀዲማ اعلم እወቅ አሉ ሼኹ ረሂመሁላህ። በተቻለ መጠን ኪታብ ስትቀሩ ሸርሖችን በደርስ ሰዓት ላይ አትመልከቱ፣ ሐሳባቸውን ይወስዳሉ። በደንብ እንዳትከታተሉ ነጥብ ትኩረታቸውን ሊወስድ ስለሚችል ማለት ነው። اعلم እወቅ أرشدك الله أي وفقك الله ይግጠምህና الله ያቃናህና لطاعته ለመታዘዝ እሱን ለመታዘዝ ይግጠምህና እሱን ለመታዘዝ ያድልህና أن الحنيفية ብለን እንዳልቀራ حنيفية ለጊዜው ባጭል ተርጉም ቀጥተኛው መንገድ ሚለተ ኢብራሂም የኢብራሂም መንገድ የሆነው ሚለቱ በሚል አለ እንዴ? ያለው አለ ኸይራን። እዚህ ላይ የተለመደ የተሳሳተ ትርጓሜ አለ። ብዙ ጊዜ የምንሳሳተው أن الحنيفية ቀጥተኛው መንገድ ሚለተ ኢብራሂም የኢብራሂም መንገድ ነው ብለን እንተረጉማለን። ተለምዷል፣ ግን ይሄ ስህተት ነው። እንደዛ ብሎ መተርጎም የሚቻለው ምን ቢሆን ነበር? أن الحنيفية ሚለቱ ኢብራሂም ቢሆን خبر ይሆናል። ቀድሞ ለተነሳው ነገር መልእክት ማሟያ ይሆን ነበር። እዚህ ጋር ያለው ግን እንደዛ አይደለም። ሚለተ ነው አይደል የሚለው እናንተም ጋር። ስለዚህ أن الحنيفية ቀጥተኛው መንገድ ሚለተ ኢብራሂም የኢብራሂም ሃይማኖት የሆነው ገና ነው ሐሳቡ አልተቋጨ።
የኢብራሂም ሃይማኖት የሆነው أن تعبد الله للتعملك للتجزانو وحده ببتشنينات مخلصا له الدين مخلصا يتأرح ستهون له لسو لا الله الدين دين عبادا أملكوت يتأرح ستهون كزام وبذلك بزهم أمر الله الزال أمر الله الزال جميع الناس كلهم سوتش نباتك علي وخلقهم فترات عالم لها لسا كما قال تعالى كف على جيت الله اندالو وما خلقت الفتركم الجنة جنن الفتركم والإنس سونم الفتركم إلا بهوننجي ليعبدون عندي عملكم بهوننجي ومعنى يعبدون يميلو ترقاميو ملكتو ليعبدون سيل يعبدون من دنو من مالتنا يوحدون عند ليادرقوني مالتنا ببتشنينات ليعملكوني مالتنا كزام وأعظم تلقوا كهلم تلقوا ما أمر الله يعززوا به بس يعززبت توحيدنا وهو السم إفراد الله مليتنا بالعبادة بأملكوت بتشنيا مدرك بأملكوت كليلوت نطلو بس لا بتشا لست بتشا مدرك وأعظم تلك دقمو ما نهى عنه كسو ككلكلو كل بلاجو تلقو الشرك ما قراتنا وهو السم دعوة غيره كسو جيالن كسو ليلالن متاراتنا وإن مملكنا معه كالسجار والدليل ما سرجوا قوله تعالى كف على وجه الله انده مالتنا واعبد الله تجزوا الله أملكوا ولا تشركوا أتقروا به بس شيئا مننم أتقروا بس لاي مننم أتقروا على الله سبحانه وتعالى سوستن يوم مقدمة هنا يتوسنا ملكتوችን የሼኹን ሙራድ ሐሳብ ግልጽ የሚያደርጉ ነጥቦችን አስከተላለሁ اعلم ارشدك الله لطاعته ይህንን አሳልፈናል اعلم ተንቢህ ነው የሚፈልግበት ማሳሰብ ማንቃት ማስገንዘብ ارشدك الله لطاعته ኢርሻድ استقامة መቃናት ቀጥ ያለው መንገድ ላይ መሆን ማለት ነው لطاعته ለትእዛዙ ያደለህና አሁንም ዱዓ አደረጉ ከዚህ በፊት አሳልፈናል የሼኹ ረሂመሁላህ ትኩረት በዚህ ላይ ከእዝነት ከመቆርቆር የመነጨ እንደሆነ ትምህርቱንም ያስተላልፉት ጠቋሚ ነው በውስጡ ከዛ ባሻገር አንዳንዱ ከምንሰጠው ትምህርት የበለጠ ዱዓአችን ሊጠቅመው ይችላል እናቴ እንድትሰልም ዱዓ አድርጉልኝ አባቴ እንደዚህ እንዲሆን ዱዓ አድርጉልኝ ቤተሰቦቼ ከሽርክ እንዲወጡ ዱዓ አድርጉልኝ የሚሉ ሰዎች አሉ ማስታወስ መማማር መልእክት መለዋወጥ አንድ ሰበብ ነው ዱዓ ከዛ ያላነሰ ራሱን የቻለ ሰበብ ነው ትኩረት ማድረግ ይኖርብናል ዱዓ ማድረግ اعلم ارشدك الله لطاعته اوقالوا ان الحنيفيه ይህኛው ሙቀዲማዎች ስንት ናቸው አልናጠቃላይ 3 ከሶስቱ ሙቀዲማዎች ይሄኛው በጣም አንገብጋቢ ነው በላጭ ነው በነገራችን ላይ ከኋላ ያሳለፍናቸው ሁለቱ ሙቀዲማዎች በሼኹ ተማሪዎች የተጨመሩ ናቸው የሼኹ ሐሳብ ኪታብ ከዚህ ነው የሚጀምረው ከዛሬው ሙቀዲማ እነዛኞቹን ተማሪዎቻቸው ናቸው የጨመሯቸው ከዛስ ሌሎች አእማዎችም አንገብጋቢነቱን ስላዩ የጨመሯቸው ምላቸው እዚህ ኪታብ ጋር ያያያዟቸው ለማለት ነው እንጂ መልእክቶቹ የተማሪዎቻቸው ናቸው ለማለት አይደለም የራሱ የሼኹ ናቸው መልእክቶቹ የሼኹ ንግግሮች ናቸው ግን ይችር ሪሳላ ሲያዘጋጁ እነዚህን ሙቀዲማዎች አያይዘው አይደለም ያዘጋጁት ነገር ግን አንገብጋቢነታቸውን ተያያዥነታቸውን ያዩ ተማሪዎች እነዚህን ሁለቱን ሙቀዲማዎች የኪታቡ አካል እንዲሆኑ አድርገዋቸዋል እሺ እነዚህ እዚህ ላይ ተጠቀሰው የዛሬው ሙቀዲማ ሶስተኛው ሙቀዲማ ካሳለፍናቸው ይበልጥ አንገብጋቢ ናቸው
ይበልጥ አንገብጋቢ መልእክቶች ናቸው የተገለጹበት أن الحنيفية ملة إبراهيم بذي مقدمة سنتنقلوا يتقلزوا البلنا أراد بيان الحنيفية بيان العبادة بيان التوحيد بيان الشرك أراد تنقلوا تعالوا يمجمر وندب أن الحنيفية قد يومن قد ميفلقه سلونه الحنيفية مالت الإقبال على الله ودى الله مزور مالتنا ودى الله مزور والإعراض عما سواه كالزوج كالو مزور جربا مستأت مالتنا ودى الله مزور كالزوج كالو جربا مستأت حنيفية ابن القيم رحمه الله بزي ملكو ياسكمتو تعالى ليلو جميع يقلسو تعالى سلازي توحيد مالتنا يهي ليلو جنا الراقفوتو ودى الله بجا مادرق مالت من دنو توحيد نيهي قد تنيو من قد مالتنا أن الحنيفية يتوحيد قدانا قد تنيو من قد ملة إبراهيم يا إبراهيم هيمانوت يهوناو يا إبراهيم هيمانوت يهوناو إبراهيم ما ناتشو نبي الله إبراهيم خليل الله يا الله لي وداج واتخذ الله إبراهيم خليلا الله إبراهيم لي وداج أدرقو يا زبلو يقلز أتشو درجة كاف بيالود أبو الأنبياء أن الحنيفية يتوحيد قدانا قد تنيو من قد ملة إبراهيم يا إبراهيم هيمانوت يهوناو أن تعبد الله زين ميمداو انجي ملة إبراهيم يميلو أن الحنيفية لم يلو من دنو بدل ويم عطف بيان البلال لأنه حنيفية يميلون يميقل قال انجي ما يدلم مما لو ملكتو يتلاينو حسابو ميزقاو يتنو ميقواجو كذابو حلا يالو لاينو قد تتنيو منقد يتوحيدو قودانا ملة إبراهيم يا إبراهيم هيمانوتي هناو أن تعبد الله الله اللي تقزانو وحده بالجون ببتشنجنت مخلصا له الدين دين لستو يتأره هنا عملكوت لستو يتأره هنا دين يميلو أدك على هيمانوت اللي هون الجلال دين عبادة اللي هون الجلال دين عند بوتاو دقمو من اللي هون الجلال الجزاء اللي هون الجلال الحساب مالكي يوم الدين سنن مالكي يوم الجزاء مالكي يوم الدين يفردوك أن بالبيت دين الزابوتا لا يازو ترقوامي الله دين الزبوتا لا مخلص له الدين دين للسويات الراه هنا مالت أملكوت شريعا عبادة للسويات الراه هنا اللي تتجزونه سلزي من الناس دالان يتوحيدوا قودانا يا إبراهيم منقد يا إبراهيم منقد ሁለት ነገሮችን የያዘ ነው አንደኛው أن تعبد الله ሁለተኛው وحده مخلصا له الدين ሁለት ነገር ይዟል ዒባዳና ኢኽላስ ዒባዳና ኢኽላስ ዒባዳ ከሌለ የኢብራሂም መንገድ አይደለም ዒባዳ ወላ ኢኽላስ ከሌለ የኢብራሂም መንገድ አይደለም የኢብራሂም መንገድ በሁለት ነገር ነው የተገለጸው አንድ أن تعبد الله الله ልትገዛ ነው الله ልትገዛ ነው ሁለተኛው وحده በብቸኝነት مخلصا له الدين እዛው ላይ ገላጭ ነው ስለዚህ አላህን ያልተገዛ በኢብራሂም እምነት ላይ አይደለም አላህን ይገዛል ኢኽላስን ያላስገኘ በኢብራሂም ሃይማኖት ላይ አይደለም ሁለቱን አንድ ላይ ያስገኘ ነው እሺ ኢብራሂም ለምን ከሌሎች ነቢያት ተለይተው ተጠቀሱ ነብዩ ሰለላሁ ዐለይሂ ወሰለም الأنبياء إخوة ይላሉ ነቢያት ወንድማማቾች ናቸው ወዲኑሁም ዋሂድ ሃይማኖታቸውም አንድ ነው ይላሉ ሃይማኖታቸው አንድ ነው የሁሉም መልእክተኞች ነቢያት ሃይማኖታቸው አንድ ከሆነ የኢብራሂም መንገድ የሆነው ተብሎ ለምን በተለይ በልዩነት ተጠቀሱ ለምን የኑህ አልተባለም ለምን የአደም አልተባለም ለምን የሁሉም ተብሎ አልተገለጸም የሁሉም አንድ ነው የኢብራሂም መጠቀስ ግን የራሱ ምክንያት አለው ነብዩ ሰለላሁ ዐለይሂ ወሰለም በተላኩ ጊዜ እሳቸው በተላኩ ጊዜ የነበሩት ተቃራኒዎች በተለይ ዋናዎቹ ሶስቱ ክፍሎች ራሳቸውን ወደ ኢብራሂም ያስጠጉ ናቸው የመካ ሙሽሪኮች የኢብራሂም ዘር ነን የሚሉ ናቸው የኢብራሂም ዘር ነን የሚሉ ናቸው አይሁዶችና ነሳራዎችም የኢብራሂም መንገድን የምንከተል ነን ብለው የሚያምኑ ናቸው አላህ Subhanahu Wa Ta'ala ይሄ ሙግታቸው ልክ እንዳልሆነ እውነት ራሳቸውን ወደ ኢብራሂም የምታስጠጉ ከሆነ ኢብራሂም የናንተ መንገድ ላይ አይደለም የሚለውን ደጋግሞ አበክሮ ነው የነገራቸው ለምሳሌ
ቁረይሾችም ምን ብሏቸዋል? ኢነ ኢብራሂም ካነ ኡመተን ቃኒተን ኢብራሂም ለጌታው ታዛዥ የነበረ ቃኒተን ታዛዥ የነበረ ህዝብ ነበር ኢማም ነበር ወለም የኩ ሚነል ሙሽሪኪን ከአጋሪዎች አልነበረም እንደናንተ ብሎ አጋሪዎችን ያናግራቸዋል። በሱ መንገድ ላይ አይደላችሁም የሚለውን ያስታውሳቸው ነው። ወደ ኢብራሂም ራሳችሁን ማስጠጋታችሁ ልክ አይደለም እያለ ነው። አይሁድና ነሳራዎችንም በተመለከተ እንደዚሁ ማካነ ኢብራሂም የሁዲየን ወላ ነስራንየን ኢብራሂም የሁዲይም አልነበረም ነስራንይም አልነበረም። አይ ወደሱ ያላችሁ መጠጋት እውነተኛ አይደለም የሚለውን እያስታወሳቸው ነው። ወላኪን ካነ ሐኒፈን ሙስሊመን ነገር ግን ቀጥ ያለና ለፈጣሪው እጅ የሰጠ ነበረ። ወማ ካነ ሚነል ሙሽሪኪን ከአጋሪዎች አልነበረም። እናንተ ማጋራት ላይ ነው ያላችሁት። ስለዚህ ሸይኹ ረሂመሁላህ ያንን ጭብጥ ነው እያቀረቡ ያሉት። የኢብራሂም መንገድ ብለው ማሳሰቢያ ማምጣታቸው ኢብራሂም አንደኛ በርካታ ነብያት በኢብራሂም ዘር ላይ የወረዱ ማአት ናቸው። ከዛ ባሻገር ግን ኢብራሂም አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም በሚላኩ ጊዜ የነበሩት በተለይ ዋናዎቹ ሶስቱ ክፍሎች ራሳቸውን ወደ ኢብራሂም ያስጠጉ ስለነበረ ያ ከሆነ የኢብራሂም መንገድ ይሄ አይደለም የሚለውን ለማሳሰብ ለማስታወስ ነው። ፈተቢዑ ሚለተ ኢብራሂም የኢብራሂምን መንገድ ተከተሉ ሐኒፈን ወማ ካነ ሚነል ሙሽሪኪን ቀጥተኛ ሲሆን እሱ ከአጋሪዎች አልነበረም። ደጋግሞ ነው ያስታውሳቸው። ስለዚህ አነል ሐኒፊየተ ቀጥተኛው መንገድ የተውሂዱ ጎዳና ሚለተ ኢብራሂም የኢብራሂም ሃይማኖት የሆነው አንተ ዕቡደላህ አላህን ልትገዛ ነው ወህደሁ በብቸኝነት ሙኽሊሰን ለሁ ዲን አምልኮትን ለሱ ያጠራህ ስትሆን አላቸው። ከዛስ ወቢዛሊከ በዚህም በምንድን ቢልሐኒፊያ ሐኒፊያ ላይ ነን አይደለ? በሐኒፊያ በተውሂድ ዒባዳን ለአላህ ብቻ በማድረግ አመረ አላህ አዟል ጀሚዕ ናስ ሰዎችን በአጠቃላይ አዟል። ወኸለቀሁም ለሃ ለእሷን ፈጥሯቸዋል ለኢኽላስ ለዒባዳ ፈጥሯቸዋል ለተውሂድ ከማ ቃለ አላሁ ተዓላ ከፍ ያለው ጌታ አላህ እንዳለው ለምኑ ነው መረጃ የሚያደርጉት? ሰዎች በአጠቃላይ የተፈጠሩት ለተውሂድ ነው ለዒባዳ ነው የሚለውን ለማሳየት ነው። አላህ እንዲህ እንዳለው ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን እኔ ጅንንም ሰውንም እንዲያመልኩኝ እንጂ አልፈጠርኩም። ይህንን ትርጓሜ አልጅን ጋኔን በሚል መተርጎም የተለመደ ነው፣ ስተት የለውም። ነገር ግን ህዝባችን እንደ ሙስሊም ጋኔን ከሚለው ቃል ይልቅ የቱን ነው የሚያውቀው? ጅንን ነው የሚያውቀው። ስለዚህ ሌሎች እምነት ተከታዮችን ማውራት ማናገር ከፈለግን ችግር የለም፣ በሚገባቸው እናናገራለን። ህዝባችንን ግን የሚያውቀውን ቃል ጥለን ሌላ ስንጠቀም መልእክቱ ላይ ግር እንዲለው ልናደርገው እንችላለን። እኛ ግዕዝ አይደለም እናስተምረው፣ ሃይማኖት ነው እያስተማርን ያለ ነው አይደለ? ስለዚህ ቃላት ላይ አይደለም ትኩረታችን። ቃላት ትኩረት ይሰጣል አይሰጣውም ለማለት አይደለም። ግን አንዳንድ ጊዜ ማስተማር ላይ ከፊታችን ያለው ታዳሚ የሚረዳው ሌላኛ የምንረዳው ሌላ እንዳይሆን መጠንቀቅ ያስፈልጋል። ብዙ የገጠር አካባቢ የቂርአት ቃላት ብዙ ቦታ ላይ ተለምዷል። ከጫፍ እስከ ጫፍ የተለመዱ ቋንቋዎች አሉ፣ ቃላት አሉ። ህዝቡ የማይጠቀማቸው ማለት ነው፣ ወይም የሚጠቀማቸው በሌላ አግባብ የሆነ ላ የጁዙ አይበቃም ተብሎ ይተረጎማል። ደርስ አካባቢ ህዝቡ አይበቃም በምንድን ነው የሚረዳው? ያንሳል ነው የሚረዳው አይደል እንዴ? ላ የጁዙ ግን ምንድነው? ያንሳል ነው እንዴ? አይደለም እኮ ያንሳል አይደለም፣ አይፈቀድም አይቻልም ማለት ነው። አድማጮቻችን ከፊታችን ያሉ ሰዎች እኛ ባላሰብነው እኛ አንዳንዴ አድማጭን ሆኖ ማሰብ ያስፈልጋል። ስንናገር ስንጽፍም አድማጭን ሆነን የራሳችንን የጎደለ ቢኖር ራሱ እየሞላ ነው የምንሄደው፣ አይታወቀንም። አድማጭን ሆነን ስናስብ ግን ቃላት እንመርጣለን፣ እንጠነቀቃለን። ይረዱታል ወይ? በተለይ የተለያየ ሙስተዋ የተለያየ ደረጃ ያላቸው ሲሆኑ ሌላ ሊይዙ ስለሚችሉ እግረ መንገድ ለመጠቆም ነው። ወማ ኸለቅቱል ጅነ ጅንን አልፈጠርኩም አላህ ሱብሓነሁ ወተዓላ ወልኢንሰ ሰውንም ኢላ ሊያዕቡዱን እንዲያመልኩኝ ቢሆን እንጂ። የሰው ልጅ ጅን የመፈጠራቸው ዓላማ ይሄ ነው። አንድ በያኑል ሐኒፊያ ዘጋን። ከዛ በዚህ ውስጥ የተጀመረ ነጥብ አለ። ወማዕና ያዕቡዱን የሚለው ሊያመልኩኝ የሚለው ትርጓሜው እንዲያመልኩኝ ነው የፈጠርኳቸው ሲባል የተሻው ይወሂዱን
አንድ ሊያደርጉኝ ማለትም አምልኮትን ለኔ ብቻ ሊያደርጉ ማለቱ ነው ለአላህ ብቻ ሊያደርጉ የተፈለገው ነገር ይሄ ነው አለ ይሄ ከኢብኑ አባስ በሰፊው ይታወቃል ሰነዱ አጠያቂ ቢሆንም ግን በሰፊው የሚታወቅ ነው ከጥንት ጀምሮ ومعنى يعبدون የተፈለገው ምንድነው يوحدون ማለት ነው እሺ ሁለተኛ በዚህች ሙቀዲማ ውስጥ የተወሳው ነጥብ ምንድነው ብለናል በያኑ الحنفية አሳለፍን ቀጥሎ በያኑ العبادة የዒባዳ ምንነት ተገልጿል ብለናል እዚህ ላይ ነው የምናገኘው በያኑ العبادة عبادان بمن قلصوت الشيخ بتوحيد ومعنى يعبدون مالت يوحدون مالت ነው ስለዚህ عبادان بمن ተረጎሙት በተውሂድ ተረጎሙት عبادة مالت توحيد ማለት ነው የሚል ይዘት ያለው አስተፋፈር አቀማመጥ ነው ያስቀመጡት እዚህ ላይ ለምን عبادة ማለት አጠቃላይ ተረጓሚው ከዚህ ይለያል عبادة ማለት በርካታ ዓሊሞች በተለያየ መልኩ ቢያስቀምጡትም ሼኹል እስላም አህመድ ኢብኑ ተይሚያ የሰጡት ተርጓሚ ጠቅላይ ነው በደንብ አድርጎ ገላጭ የሆነ ነው እሱም ዒባዳ ማለት እስሙን ጃሚዑን لكل ما يحبه الله ويرضاه ጠቅላይ የሆነ ስያሜ ነው ዒባዳ ማለት አምልኮት ማለት አላህ ለሚወደው ሁሉ من الاقوال والافعال الظاهره والباطنه ግልጽም ይፋም ይሁኑ ስውርም ይሁኑ ከነገርም ይሁን ከተግባር አላህ የሚወዳቸው ትእዛዛት ተግባሮች ሁሉ ምን ተብለው ይጠራሉ ዒባዳ ተብለው ይጠራሉ ሶላት ዒባዳ ነች አይደለችም ሶላት ዒባዳ ነች ወአቂሙ الصلاه ትእዛዝ ነው የመጣው የማይወደውን ነገር አያዝም አላህ ስለሚወደው አዞበታል ስለዚህ ምንድነው ማለት ነው ዒባዳ ነው ማለት ነው የዒባዳ ትርጓሜ ይሄ ነው ከነገርም ይሁን ከተግባር ስውርም ይሁን ግልጽ አላህ የሚወደው ተግባር ሁሉ ምንድነው عبادة ترقوامي هي نبال شيخ قني يسأل ترقوامي كذات يتوسن ليتلال ومعنى يعبدون يوحدون عبادان بمن ترقومت بتوحيد لمن كتباله ሁለት ምክንያት ሊነሳ ይችላል አንደኛው ምክንያት ተውሂድ የዒባዳ ዋና ክፍሉ ነው በዋና ክፍሉ ተረጎሙት ይሄ በሸሪዓ በሰፊው የታወቀ የተለመደ ነው ሶላት በሩኩዕ ትተረጎማለች ትገለጻለች በስጁድ ትገለጻለች በቲላወት القرآن ትገለጻለች ان قرآن الفجر የፈጅር ቁርአን ሲባል ምንድነው የተፈለገው ቁርአን እኮ አይደለም የተፈለገው ምንድነው ሶላት ነው የተፈለገው በቁርአን ተገለጸ ለምን ፈጅር ላይ ከሌሎች ወቅቶች በተለየ ቁርአኑ ረዘም ስለሚል በዛ ተገለጸ በሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም الحج عرفة له حج بمن ترقمت عرفة لا بمقوم حج كو عرفة لا بمقوم ብቻ አይደለም حج طواف له سعي له مبيت في مينا مزدلفة ላይ መቆየት አለው ብዙ ተግባራት ጀመራት ላይ ጠጠር መወርወር አለው እርዳ ለጸጉር ማሳጠር ወይ መላጨት አለ የመሳሰሉ ከመሆኑም ጋር ይሄ ሁሉ ተግባራት ባለበት ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ማለት አረፋ ነው አሉ ምንድነው የተፈለገው የሐጅ ዋና ክፍል ነው አረፋ ላይ የደረሰ ሰው ቀደም ያሉት ቢያልፉት እንኳን ሐጁ ዋጋለው ይታሰባል ከዛ በኋላ ቢመጣስ አልፎታል ሐጅ ዋና ክፍል ስለሆነ ሐጅን በአረፋ ተረጎሙት ልክ እንደዚያ የተለመደ አገላለጽ ነው ይሄ ሸይኹም እዚህ ላይ ምን አሉ ومعنى يعبدون يوحدون عبادان በምን ተረጎሙት በተውሂድ ለምን ዋና ክፍሉ ስለሆነ አንድ ምክንያት ሁለተኛ ምክንያት ደግሞ لانه المصحح للعباده لعباده ትክክለኛነት ቀዳሚ መስፈርት ነው ተውሂድ በሌለበት عباده ተብሎ ይጠራል ولا انتم عابدون ما عبدتم ولا انتم عابدون ما اعبد እኔ የምገዛውንም የምትገዙ አይደላችሁም የመካ ሙሽሪኮች እኔ የማመልከውን የምታመልኩ አይደላችሁም በላቸው ነብይ ሰለላሁ ዐለይሂ ወሰለም ማንንም ያመልኩት አላህን የምታመልኩ አይደላችሁም ያመልካሉ ያመልኩም በሐቂቃ ግን በተጨባጭ መሬት ላይ አለ የለም ዒባዳ አለ ሐጅ ሲፈጽሙ ለአላህ ይፈጽሙ ነበር በባህር ላይ ሲጓዙ አላህን በብቸኝነት ይገዙ ነበር የተለያዩ ዒባዳዎች አላቸው ግን ዒባዳቸውን ዋጋ ስላልሰጠው እንደ ዒባዳ ስላልቆጠረው እኔ የማመልከውንም የምታመልኩ እኔ የምገዛውን የምትገዙ አይደላችሁም በላቸው ለምን ሽርክ ስላለበት ዒባዳቸው እንደ ዒባዳ የሚቆጠር አይደለም ይያላቸው ስለዚህ ዒባዳ ሙصحح ተውሂድ ሙصحح للعباده ዒባዳን ትክክለኛ የሚያደርግ ወሳኝ መስፈርት ስለሆነ በዛ የተነሳ በተውሂድ ገለጹት እሺ
ሼኹ ሁለተኛው የገለጹት ነገር በያኑል ዒባዳ ነው። ዒባዳን ምንነቱን መተርጎም በምን ተረጎሙት? በተውሂድ ይዘናል አይደለ? ለምን በተውሂድ ገለጹት? ሁለት ምክንያት አነሳሁኝ። ያያዛለ ሁለት ምክንያቶች በተውሂድ የተረጎሙበት ምክንያት ሁለት ነጥቦችን ማንሳት ይቻላል። ምንና ምን? አንደኛ ዋና ክፍል ስለሆነ፣ ሁለተኛ ድምፅን ከፍ አድርገው የዒባዳ ሙሰሒሕ ለዒባዳ ዋጋ መኖር ወሳኝ መስፈርት ስለሆነ ማለት ነው። እሺ ስለዚህ ሁለተኛውን ነጥብ ጨረስን። በያኑል ዒባዳ ጨርሰናል አይደል? ሶስተኛው ነጥብ ወአዕظሙ ማ አመረ አላሁ ቢሂ አላህ ትልቁ ያዘዘበት ነጥብ التوحيد توحيد ነው አሉ ሼኹ ረሒመሁላህ። አላህ ብዙ ነገር አዟል። በሶላት አዟል፣ በጾም አዟል፣ በዘካ አዟል፣ በወላጅ ሐቅ ልጆችን በስርዓት በማሳደግ የጉርብትና ሐቅ፣ የዝምድና ሐቅ ብዙ ነገሮች አሉ። እነዚህንም ማነሳው ምንድነው ብዙ ሰዎች ስለ ተውሂድ ሲነገር ከሚኖራቸው ንቃት፣ ነሻጣ፣ ጉጉት ይልቅ ከዛ ባነሱ ጉዳዮች ላይ የበለጠ ንቃት ይኖራቸዋል። ይሄ የተዛባ አካሄድ ነው። ወላጅ ነው ልጁ አስቸግሮታል፣ ስለ ወላጅ ሐቅ ሲነገር የተለየ ሰፍ ብሎ አዳመጠ። ስለ አላህ ሐቅ ሲነገር ግን የማይሞቀው የማይበርደው ከሆነ ይሄ ችግር አለ። ልክ አይደለም። የአላህ ሐቅ ከሁሉም ይቀድማል። ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም አሉ ሉቅማን ለልጃቸው። ልጄ ሆይ በአላህ አታጋራ፣ በአላህ ማጋራት ትልቅ በደል ነው። ቅድሚያ ይሄ ነገር ከሁሉም በላይ ትኩረት ሊሰጠው ይገባል። ስለዚህ ለነፍስያችን በተለያየ ምክንያት የቀረቡ ለስሜታችንን የሚኮረኩሩ ርዕሶች ላይ የበለጠ ሞቅ ብለን ጋል ብለን በጉጉት ጠብቀን ነገር ግን መሰረታዊ የሆነ የተውሂድ ጉዳይ ሲነሳ ምን ቀዘቅዝ ከሆነ ራሳችን አደጋ ላይ ነው ያለነው፣ ኢማናችን ራሱ። ሼክ ሙሐመድ ኢብኑ አብዱል ወሃብ ደግመው ደጋግመው ስለ ተውሂድ ሲያስተምሩ በጣም በዝቶባቸው ኖሮ ተማሪዎች እስኪ ስለ ፊቅህም ስለ ሲራም ስለ ተፍሲር የተለያዩ ርዕሶች ብታስተምረን ደግሞ አሏቸው። ኢንሻአላህ አስበበታለሁ አሏቸውና ከተለያዩ በኋላ የሆነ ሰው ጋር ተገናኙና ፊታቸው ቅጭም ይላል። ሰውየው ሲያናግራቸው ፊታቸው ይለዋወጣል። ከዛ ከሰውየው ጋር ከተለያዩ በኋላ ምን ሆነህ ነው አሏቸው ተማሪዎች። አይ ሰፈር ቀይሮ እዚህ ሰፈር የገባ ሰው እንዳለ ነገረኝ እና የሰፈሩ ቆሌ ጅን እንዳይጣላው እንደ እርድ እንዳረደ ዶሮ እንዳረደ ነግሮኝ ነው አሉ። አላህ ይህዲህ አላህ ይምራው አሉ ተማሪዎች። ለማንኛውም ተግባሩ በትክክል ተከስቷል የሚለውን ለማጣራት ሰው ልክ ያለው አሉ። ከዛ በቀጣይ ቀን ላይ ደርስ ሊጀምሩ ሲሉ የትናንትን ጉዳይ የሚያጣራ ሰው ልክ ነበር። ሰውየው ለሽርክ አላረገም፣ ነገር ግን በእናቱ ላይ ዝሙት ፈጽሟል አሉ። በዚህን ጊዜ ተማሪዎች ተቆጡ በኃይለኛ። ይሄ ዝም መባል የለበትም፣ ከባድ ክስተት ነው፣ እንደዚህ ነው ተንጫጩ። እኔ እኮ ተውሂዱ የገባችሁ መስሎኝ ነበር፣ ለካ ገና ናችሁ አሉ። ያንኛውን ስነግራችሁ ለሽርክ ለባዕድ አምልኮ ለጅን አረደ ስላችሁ አላህ ይህዲህ አላህ ይምራው ብላችሁ ቀለል አድርጋችሁ ነው የገለጻችሁት። ዝሙት ፈጸመ ስላችሁ ግን በኃይለኛ ተቆጣችሁ። በእርግጥም ያስቆጣል እኮ፣ ግን የትኛው የከፋ ነው ወንጀሉ? ይሄ በሐቂቃ ዝም ብሎ እንደ ጠቅላላ ዕውቀት ቢነገር ብዙዎቻችን ልንለው እንችላለን ሽርክ የከፋ ነው። ወደ ተግባር ሲመጣ ግን ስሜታችን የምናንጸባርቀው ከሽርኩ ይልቅ ከሽርክ ያነሱ ክስተቶች ላይ የበለጠ ነው የምንጮኸው። የመስጂዳችን ኢማም አላህ ያድርገውና ሽርክ ቢፈጽም እንከተለው አንከተለው እንከራከራለን። ሌላ ጸያፍ ነውረኛ ተግባር ፈጸመ ቢባል እንዴት ነው ይሄ ኢማም የሚሆነው ነው የሚባለው። ወይ ደግሞ ህዝብ በተሰበሰበበት ሲዘፍን አየ ነው እንደዚህ ፈጸመ ጸያፍ ነገር አረገ ቢባል እንዴት ነው እሱ ኢማም የሚሆነው? ምናልባት ኺላፍም ላይኖር ይችላል። በአንድ ድምፅ ሁሉም እናስገልለው ነው የሚለው። ይሄ ሽርክን ከግዝፈቱ አንፃር ከአደጋው አንፃር ውስጣችን የሰረጸው ነገር ገና ጤነኝነት እንደሚቀረው የሚያሳየን ነው። በደንብ መፈተሽ የሚፈልግ ወደዚሁ ልመለሱ። አላህ ካዘዛቸው ብዙ ነገር አዘዋል። ወአዕظሙ ማ አመረ አላሁ ቢሂ አላህ ካዘዘ ሁሉ በላጩ التوحيد توحيد ነው። ምንድነው ተውሂድ? وهو إفراد الله بالعبادة በአምልኮት አላህን መነጠል ነው። ይሄ ሼኹ ተረጓሜ ነው። ልክ ነው።
ግን ጠቅላይ አይደለም ተውሂድ ሶስት ክፍሎች አሉት ተውሂድ الربوبية ተውሂድ الألوهية ተውሂድ الأسماء والصفات ሼኹ በአንደኛው የተውሂድ ክፍል ነው የተረጎሙት በየትኛው በኡሉሂያ ነው የገለጹት የተረጎሙት ኢፍራዱላህ بالعبادة ልክ ነው ስተት የለውም ግን ጠቅላይ የሆነ ትርጓሜ እንጠቀም التوحيد ሸምደዳችሁ መያዝ አለባችሁ ተውሂድ ማለት ኢፍራዱላህ بما يختص به አጭር ነው ለማዝም የከብድ ነገር የለው ተውሂድ ማለት التوحيد ኢፍራዱላህ بما يختص به አላህን በሚለይበት ሐቁ መነጠል ማለት ነው ምንድነው ሐቁ ጌትነት ማስተናበር ሲሳይ መስጠት ከሱ ውጪ ይሄን ማድረግ ይችላል የለም ይሄ ተውሂድ الربوبية ነው ኡሉሂያ አምልኮት ሌላ የሚገባው አለ የለም ይሄም ከሐቆቹ ውስጥ ነው الاسماء والصفات በስሞቹ በመገለጫዎቹ የተለየ ነው በዚህ ላይ የሚጋራው አለ የለም በዚህም መነጠል ስለዚህ ተውሂድ ማለት ጠቅላይ የሆነው ትርጓሜ ኢፍራዱላህ بما يختص به አላህን በሚለይበት ሐቁ መነጠል መለየት ማለት ነው ከዚህ ምን እንወስዳለን ሼኹ ደግሞ ያደረጉት በአንዱ ነው ትርጉም የሰጡት በየትኛው ተውሂድ العبادة ወይም ተውሂድ الألوهية ስተት ነው ወይ ስተት አይደለም በነቢያትና በህዝቦቻቸው መካከል የነበረው ፍጭት በዚህኛው ተውሂድ ነው ይሄ ተውሂድ የላ ኢላሃ ኢላላህ ትርጓሜ ነው ስለዚህ ስተት የለውም ነብዩ ሰለላሁ ዐለይሂ ወሰለም ለዓምር ኢብኑ አልዓስ የተናገሩትን እናስታውስ አባቴ በጃሂልያ 100 ግመል ሊያርድ ስለተስሎ ስለቱን ሳይፈጽም ሞቷል ወንድም ሂሻም 50 ግመል አርዷል እንዴት ላርግ ብሎ ጠየቃቸው ለረድ ወይ ቀሪውን ነው ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት አማ አቡክ لو كان أقر بالتوحيد توحيد የሚለው ቃል ቀጥታ እንደመጣ ተመልከቱ አባትህ ተውሂድን ቢያረጋግጥ ኖሮ ብትጾምለት ብትሰድቅለት ይጠቅመው ነበር አሉት ብትጾምለት ብትሰድቅለት ይጠቅመው ነበር አሁን ግን ግመሎችን ታጣለህ እንጂ ፋይዳ የለውም እያሉት ነው ትርጉም የለውም እያሉት ነው ይሄን ሁለት ነገር አነሳለሁ እዚህ ላይ አንደኛ ነገር ተውሂድ የሚለው ቃል በቁርአን በሐዲስ አልተገለጸም የሚሉ ሰዎች አሉ ይሄው ሶርህ በሆነ ዒባራ ሐዲስ ውስጥ አለ ግልጽ ነው አይደል ቀጥተኛ ኢማም አህመድ የዘገቡት ሶሒህ የሆነ ሐዲስ ነው አንድ ሁለተኛ ከዚህ የምንወስደው የተውሂድን ዋጋ ነው ተውሂድ በሌለበት ሌሎች ዒባዳዎች ዋጋ እንደሌላቸው እየተነገረ ነው ያለው ተውሂድን ቢያረጋግጥ ኖሮ ሲሉ ተውሂድ الألوهية لا إله إلا الله ማለት ነው በቀዳሚነት እዚህ የሚመጣው ከዛ ባሻገር ተውሂድ ሶስት ክፍሎች አሉት አንደኛው ተውሂድ الربوبية የጌትነቱ ተውሂድ ምን ማለት ነው በዚህ ውስጥ ያለው በዚህ እንዴት ነው ኢፍራዱላህ بما يختص به ማለት ኢፍራዱላህ بالربوبية እንዴት ኢፍራዱላህ بأفعاله አላህም በተግባሮቹ በስራዎቹ መነጠል ማለት ስራዎቹ ተግባሮቹ ሲባል በየትኞቹን መፍጠር በመፍጠር ብቸኛ ነው በማስተናበር ብቸኛ ነው ሲሳይ በመስጠት ብቸኛ ነው በዚህ የሚጋራው የለም በኡሉሂያም እንደዚሁ بأفعال العباد በባሪያዎች ተግባር መነጠል መለየት በስሞቹ በመገለጫዎቹ መለየት ደሊሎቹ ምንድናቸው በሩቡብያ መነጠል ሲባል አልহামዱሊላህ ረቢል ዓለሚን ለኡሉሂያ ደሊል ብዙ ደሊሎች ማስረጃዎች አሉ ከነዛ ውስጥ አንዱ ኢያከ ነዕቡዱ ወኢያከ ነስተዒን ለአስማእ ወሲፋት ደሊሉ ማስረጃዎቹ ለስሞቹ በተመለከተ ስሞቹን በተመለከተ ወሊላሂ الاسماء الحسنى ለአላህ መልካም ስሞች አሉት ሲፋቱን በተመለከተ ወለሁ المثل الاعلى وصف الاعلى በዚህም ላይ እንደዚሁ ምንድነው ያለው ተውሂድ ነው ያለው ማለት ነው ስለዚህ ሶስቱ የተውሂድ ክፍሎች ይነሳሉ እሺ ሶስቱ የተውሂድ ክፍሎች ተውሂድ الربوبية አላህ ፈጣሪ ነው ረዛቂ ነው አስተናባሪ ነው የሚለው አብዛኛው ህዝብ ያምንበታል ነገር ግን ችላ ምንለው አይደለም አንደኛ በዚህ ዘመን ብዙ ብጅታ የገባ ሰዎች ላይ ምን እየሆኑ ነው ያሉት በፈጣሪ መኖር እስከ መጠራጠር እየደረሱ ነው ቀለል አድርገው የመካ ሙሽሪኮችም ያምኑበት ነበር ብለን አቅለለን የምናልፈው አይደለም ብዙ ሰው ኢማኑ እየተወዛወዘ ነው ዩኒቨርሲቲ ላይ ይገባና ትንሽ ስለ አርኪኦሎጂ ስለ ፍልስፍና ነካክቶ ይወጣል በቀጥም እኮ ሳይገባው ነው ከዛ በድፍረት አንዳንድ ነገሮችን ይጀምራል ይሄ ማብራሪያ ይፈልጋል በዚህ ላይ የተጻፉ ነገሮችን ማየት ያስፈልጋል የተዘጋጁ ኪታቦች አሉ ትንሽ ጥርጣሬ የገባበት ሰው ረጋ ብሎ መመልከት ያስፈልጋል
ከዛ ባሻገር ተውሂድ الربوبية الله سبحانه وتعالى ደጋግሞ ይጠቅሰዋል ለምንድነው የሚጠቀሰው ኢማንን ይጨምራል ባሰብን ቁጥር ባስተዋልን ቁጥር ባስተነተን ቁጥር ኃያልነቱን ስሞቹን መገለጫዎቹን ፈጣሪነቱን የመሳሰሉ የሚያስታውሰን ተደብር ስናደርገው ኢማን ስለሚጨምር ነውና እነዚህ ነገሮች እናስባለን ማለት ነው طيب ሶስተኛው ነጥብ ጨረስ ምንድነው ሶስተኛው በያኑ التوحيد የተውሂድ ምንነት ተገልጿል واعظم ما نهى عنه ትልቁ የከለከለው ነገር ደግሞ الشرك ማጋራት ነው በዚህ ደግሞ በያኑ الشرك አለ የሽርክ ምንነት ተገልጿል ሽርክ ምንድነው ሼኹ የተረጎሙት አጭር በሆነ ቃል دعوة غيره معه ከሱ ጋር ሌላን መጣራት ነው ከማን ጋር ከአላህ ጋር ሌላን መጣራት ነው ሽርክ ማለት ማጋራት ማለት ነው መጋራት የመነጠል ተቃራኒ ማለት ነው በርከት ያሉ ወይ 2 3 4 ስራ ቢጀምሩ ሸሪካ ናቸው ተሻርከው እየሰሩ ነው ይባላል አይደል ቁርአን ባንድ ላይ እየቀሩ ነው ተሻርከን እየቀራን ነው ይላሉ አንድ ሰው ብቻውን ሸሪካ ነኝ ይላል አይችልም ሸሪካ ካምፓኒ ሸሪካ ምን ማለት ነው በጋራ የሚሰራ ስራ ማለት ነው ሽርክ ማለት ልክ እንደዚያ ነው ምንድነው የፈለኩት አንዳንድ ሰዎች አታሻርኩ ሲባል እኛ ለአላህ እየሰገድ ነው እየጾምን ነው ምንድነው ችግሩ ይላሉ ስለ ሽርክ አልተረዱም ለአላህ እየሰገዱ ለሌላ ቢሰግዱ ሽርክ ነው አላህን እየተማጸኑ ሌላን ቢማጸኑ ሽርክ ነው ለአላህ እያረዱ ለሌላ ቢያርዱ ሽርክ ነው ስለዚህ ሽርክ ማለት ማጋራት ማለት ለአላህ ምንፈጽመውን ዒባዳ በተመሳሳይ ለፍጡር መስጠት ማለት ነው ለአላህም እየተሰጠ ነው አልሰጣችሁም አይደለም ጥያቄው ለፍጡር ሲሰጥ ምን ሆኗል ማለት ነው ሽርክ ሆኗል ማጋራት ሆኗል دعوة غيره معه ሌላን ከሱ ጋር ጨምሮ መጣራት ነው እሺ ቅድም ተውሂድን ለሶስት ከፍለናል ሼኹ አንደኛው መነሻ አድርገው ነው ትርጉም የሰጡት ብለናል በየትኛው ተውሂድ الالوهيه እዚህም ላይ ሽርክንም ሲተረጉሙት ከዛ ተይዩ በሆነ መልኩ ነው የተረጎሙት አምልኮትን ለሌላ መስጠት እሺ ስተት የለውም በተሻለ ጠቅላይ በሆነ መልኩ እንመልከት እዚህም ላይ ሽርክ ማለት ተርጉመን መያዝ አለብን ሸምደደን መያዝ አለብን ሽርክ ማለት ተስዊየቱ غير الله بالله فيما هو من خصائص الله አጭር ነው ለማሐፈል የሚከብድ አይደለም ሰው ዛሬ ስንት እንቶ ፈንቶ በሚጀመድድበት ጊዜ እንዲህ አይነት ነገሮችን አክብደን ችላ ብለን አልይዘውን ብለን እንደዋዛ ማሳለፍ የለብንም መያዝ አለብን ተስዊየቱ غير الله بالله فيما هو من خصائص الله ሽርክ ማለት تسوية غير الله بالله فيما هو من خصائص الله من مالتنا ما قرات مالت تسوية أكل ما درقنا من غير الله كالله جعل النجر كالله ليلا يعل النجر بالله كالله قار أكل ما درقنا بمندن فيما هو من خصائص الله يا الله من لا يبهن حقوته قدما سالفنا لا لا من لا يهون حقوቹ አሉ ብለናል በዛ መነጠል ብቸኛ ማድረግ ይገባል ብለናል ብቸኛ በማድረግ ፋንታ እነዛን የሱ ብቸኛ ሐቆችን ለሌላም በመስጠት ፍጡርን ከአላህ ጋር እኩል ማድረግ ነው ለምሳሌ አላህ እንደሚፈጥረው ፍጡር ይፈጥራል አላህ እንደሚለግሰው ፍጡር ይለግሳል አላህ እንደሚያውቀው ፍጡር ያውቃል ለአላህ እንደሚሰገደው ፍጡር ለፍጡር ይሰገዳል ለአላህ እንዳሉት መልካም ስሞችና መገለጫዎች ለፍጡርም ተመሳሳይ ይዘት ያላቸው አሉ ከተባለ ምን ሆኗል ማለት ነው በዚህ ጊዜ ተስዊያ እኩል ማድረግ ነው ስለዚህ እኩል ማድረግ ስንል ልክ እንደ አላህ ፈጣሪ የሆነ የሚል ብቻ ማሰብ የለብንም 99% ፍጥረታት በአጠቃላይ አላህ ነው የፈጠራቸው ቁጫጭ ስትቃል እሷን ግን ጅብሪል ነው የፈጠራት ቢል ሽርክ ነው አይደለም ሽርክ ነው ተስዊያ መጥቷል እዚህ ላይ አምልኮት በሙሉ ለአላህ ነው የሚሆነው ስለት ሲቀር ስለት ግን ለሸኾቹም መስጠት ይቻላል ካለ ምን ተፈጸመ እዚህ ላይ ሽርክ ተፈጸመ ተስዊየቱ غير الله بالله فيما هو من خصائص الله ስለዚህ ይሄ ትርጓሜውን መያዛችን በደንብ አድርገን እንድንረዳ ያደርገናል يوم القيامه ሙሽሪኮች ከሚሰጧቸው ሲቀጡ ከሚያነሷቸው ሙግቶች تالله إن كنا لفي ضلال مبين إذ نسويكم برب العالمين إلى الله لم يستولسوا تلك هنا ملك تعالى تالله بالله النملالن تالله إن كنا لفي ضلال مبين برقت قلت مثلي نبرني لالو أملاكنا تملاكي سموقتوا صفاتت
إذ نسويكم برب العالمين كعلمات جيتا ጋር እኩል ስናደርጋችሁ ነበርና እኩል ያደረጓቸው በመፍጠር አይደለም በመረዘቅ አይደለም ይሄም ሽርክ ነው ግልጽ ነው ነገር ግን አምልኮትን በመስጠት የአላህን ሐቅ በመስጠት ከአላህ ጋር እኩል አድርገዋል ይሄን ነው እየተገለጸ ያለው አብዱላህ ኢብኑ መስዑድ ነብዩን ሰለላሁ ዐለይሂ ወሰለም አዩ الذنب اعظم ብለው ጠየቁ ከወንጀል ሁሉ የከፋ የሆነው የትኛው ነው ከሁሉ የሚበልጠው የትኛው ነው ብለው ጠየቁ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ አንተ جعل لله ندا وهو خلقك የፈጠረህ እሱ ሆኖ ሳለ ለአላህ አቻ ባላንጣ ብጤ ማድረግህ ነው አሉ የፈጠረህ እሱ ሆኖ ሳለ ማለት በመፍጠር ሌላ ይፈጥራል ማለት አይደለም አንተ جعل لله ندا አምልኮትን ለሌላም በመስጠት የፈጠረህ በመፍጠር ብቸኛ ነው ሲፈጥረህ ሌላ ድርሻ ያለው አካል የለም አምልኮት በመስጠት ላይ ግን ሌላን ስታስገባ ከጥፋት ሁሉ ከባዱ ጥፋት ይሄ ነው ይሄ በርግጥም ከባድ ነው ከዛስ ይያሉ ይጠይቃሉ ኢብኑ መስዑድ ረዲየላሁ ዐንሁ እሺ ሽርክ ስንት ክፍሎች አሉት ከግዝፈቱ ከክብደቱ አንፃር ለስንት ይከፈላል ለሁለት الشرك الأكبر والشرك الأصغر ትልቁ ሽርክና ትንሹ ሽርክ ቅድም ያሳለፍነው ታሪፍ ትርጓሜ የትኛው ነው የሚመለከተው تسوية غير الله بالله فيما هو من خصائص الله የትኛው ነው የሚመለከተው ትልቁን ሽርክ ነው ከእስላም የሚያስወጣውን ትልቁን ሽርክ ነው ትንሹን ሽርክ በተመለከተ የዑለማዎች ትርጓሜ በተለያየ መልኩ ተቀምጧል እያንዳንዱ ላይ ሐሳብ ተሰንዝሮበታል የተሻለ ጠቅላይ የሆነው ሙልሐዛት ሐሳቦች የሚነሱ ከመሆናቸውም ጋር ሁለት ዳቢጦችን ያስቀምጣሉ ሁለት መለኪያ ነጥቦችን ትንንሽ የሚባሉት ሽርኮች ትንሽ የተባለው ከትልቁ አንፃር ነው እንጂ ወንጀሉ ትንሽ ነው አይደለም ትንሹ ሽርክ ትልቁ ሽርክ አሳለፈን ተስዊየቱ غير الله بالله فيما هو من خصائص الله ይሄ ትልቁ ሽርክ አንደኛ ጥርግ አድርጎ ከእስላም ያስወጣል ሁለተኛ የዚህን አደጋዎቹን በተመለከተ ብዙ አደጋዎች ይኖሩታል አንደኛ لا يغفر ከናካቴው አይማርም ምክንያቱም አላህ Subhanahu Wa Ta'ala ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء الله የሚያጋራበትን አይምርም ከዛ በታች ያለ ለፈለገው ይምራል ተብሏል ከዛ በታች ያለው ወንጀል تحت المشيئة ከአላህ መሻት ስር ነው ቢሻ ይምረዋል ከቅጣት ይተርፋል ካልሆነ ተቀጥቶ أصل الإيمان توحيد سلالو كأسات يوطان ودا جنة ومجرشة شركس لا يغفر أن يشرك به بذلك موتا توبتك على درجة لما لدنا ولتن ياطي لقو شرك أدقاو من دنا وكتب على سراوش بمولو يبلاشال يدك من باتشون ملكام سراوش شرك كقبا يبلاشال ولقد أوحي إليك وإلى الذين من قبلك لئن أشركت لا يحبطن عملك ولا تكونن من الخاسرين إلى الله ولأنتم كان تبفيت ولا نبروتم ملكوت أيهنا وحي ملكت درسوال بالتقرى لا يحبطن عملك سرح بمولو برقتم بلاشا ولا تكونن من الخاسرين كم يكسرتم تونا الله كساري مالت من دنو يال سرا سوق ولا كساري ميبالو አይደለ ለፍቶ ደክሞ ይሄን ያክል አገኛለሁ ጥሩ ይዣለሁ ብሎ ሲያስብ ልፋቱ በሙሉ በዜሮ የተባዛበት ማለት ነው ከከሳሪዎቹ ትሆናለህ አላህ Subhanahu Wa Ta'ala ሱረቱ الأنعام ላይ 18 ነብያትን ከዘረዘረ በኋላ መጨረሻ ላይ ምን አለ ወለው አሽረኩ ቢያጋሩ ኖሮ ለሐቢጣ عنهم ما كانوا يعملون ሲፈጽሙት የነበረው በሙሉ ይበላሽ ነበር አለ ነብያትን ለነብያት እንዲህ ከተባለ ያጋሩም እኮ መርጠን ይላካቸው ማሳሰቢያው ለሌላው ነው ስለዚህ ሽርክ ስራዎችን በሙሉ ያበላሻል ያጠፋል ሶስተኛ አደጋው ዘላለማዊ የእሳት ያደርጋል በእሳት በጀሃነም ውስጥ ከሚዘወትሩት ያደርጋል አላህ ምን ብሏል ان الذين كفروا من اهل الكتاب والمشركين እነዚያ ከመጽሐፉ ሰዎችና ካጋሪዎቹ የካዱት ከህደትን የመረጡት في نار جهنم በጀሃነም እሳት ውስጥ ነው የሚሆኑት ምን ያህል ጊዜ خالدين فيها በውስጧ ዘውታሪዎች ሲሆኑ ኡላኢካ هم شر البريه እነዚያ ክፉ የሆኑ ፍጥረቶች ናቸው ብሎ ነው የገለጸው ይሄ ትልቁን ሽርክ በተመለከተ ነው ትንሹ ሽርክ በዚህ መጠን አይደለም አንድ ከእስላም አያስወጣም ሁለተኛ ሌሎች ኸይር ስራዎችን አያጠፋም የገባበትን ነው የሚያጠፋው ሶላት እየሰገደ ነው ወይ ቁርአን እየቀራ ነው አሳምሮ ሲቀራ መደነቅም ፈለገበት አሁን እኮ በጣም ያሳምሩ እየቀራ ነው ብለው ሰዎች ያደንቁኛል አለ
ያ በቂርአቱ በቲላዋው የሚያገኘውን አጅር ያጣል ሌሎች ዒባዳዎች አይነኩበትም ሶላት ሰገደ በስግደቱ አሳምሮ ሰገደ የሚመለከተው እንዳለ ስላወቀ ሱናውን ጠብቆ ነው የሚሰግደው መባለን አሰበበት ያ በዚህ ንያ የፈጸመው ዒባዳ ይጠፋበታል ሌሎቹ ኸይር ስራዎቹ እንዳሉ ናቸው በተመሳሳይ ስለዚህ ሁሉንም ኸይር ስራዎች ሳይሆን የገባበትን ነው የሚያጠፋው ትንሹ ሽርክ የገባበትን ነው የሚያጠፋው ከዛ ባሻገር ግን ጥንቃቄ ካልተደረገ ወደ ትልቁ ሽርክ ያሻግራል ወደ ትልቁ ይወስዳል ለዛም ነው የትንሹ ሽርክ ሰበቦችን ضوابطዎችን መለኪያዎች ሲያስቀምጡ አንደኛው كل ما نهى عنه الشرع شريعه يكلكله ሁሉ مما هو ذريعه الى الشرك الاكبر ወደ ትልቁ ሽርክ የሚያደርስ የሚያሻግር የሆነ وجاء في النصوص بشريعه ማስረጃዎች ውስጥ تسميته شركا ሽርክ ተብሎ የተጠራ በሸሪዓ ማስረጃ ሽርክ ተብሎ ተጠርቷል ነገር ግን ከኢስላም የሚያስወጣ አይደለም ወደ ትልቁ ሽርክ ሊያሻግር ይችላል ወደ ትልቁ ሽርክ ሊያሻግር የሚችል ነው ምን ተብሎ ይጠራል ለምሳሌ መሐላ በፍጡር መማል በወልዮች በነብዩ ሰለላሁ ዐለይሂ ወሰለም በካዕባ ቢምል ትንሹን ሽርክ ነው የፈጸመው ትንሹ ነው ያልነው ከትልቁ አንፃር ነው እንጂ ኢብኑ መስዑድ ምን ይላሉ በፍጡር ከአላህ ውጭ ባለ አካል እውነት ተናግሬ ከመመን ውሸት ተናግሬ በአላህ በምል መርጣለሁ አሉ ሁለቱም ከባባድ ወንጀሎች ናቸው ነገር ግን በፍጡር መማሉ ምንድነው ሽርክ ነው በአላህ በውሸት ላይ ማለ ከቢራ ሚነል ከባኢር ከከባባድ ወንጀሎች ነው ግን ሽርክ አይደለም ግልጽ ነው አይደለ ትንሽ ሽርክ ሲባል ከትልቁ አንፃር እንጂ ትንሽ የተባለው ጥፋቱ ምን ያህል ከባድ እንደሆነ ያስታውሰናል ወደ ትልቁ ሽርክ ያሻግራል ወይ አዎ ያሻግራል እንዴት ተዕዚም ነው ያለው በውስጡ ድንበር ባለፈ መልኩ ያከበረ በማለ ቁጥር በሂደት ወደ ምንድነው የሚሻገረው የሆነ ጥፋት ፈጽሞ እስኪ በአላህ ማል ሲባል እየተንተባተበ እየተኮላተፈ ጸጥ ብሎ በቃ በመታመንበት በሼክ ከሊማል ሲባል የዚህን ጊዜ አይ አልመለም በቃ እውነቱን አወጣለሁ ቢል የዚህ ሰው ሽርክ ትንሹ ነው አይደለም ስለዚህ በፍጡር መማል ከትንሹ ሽርክ ነው የሚመደበው የሰውየው እምነት ግን ወዴት ሊያደርሰው ይችላል ወደ ከባዱ ሽርክ ሊወስደው ይችላል ሌላ የትንሹ ሽርክ መለኪያ ደግሞ ምንድነው ሰበብ ያልሆነ ነገር ሰበብ አድርጎ ማመን በሸሪዓ በሰበብ አይደለም በተጅሪባም ሰበብ አይደለም በሸሪዓ ሰበብ ማለት ሩቃ ማድረግ ፋቲሐ መቅራት ለታመመ ሰው ሸሪዓዊ ሰበብ ነው ለምሳሌ ሸሪዓዊ ሰበብ ነው ህክምና የተለያዩ ህክምናዎች ለራስ ምታት ፓራስታሞል ወሰድበት የተጀረበ ነው አይደለም የተጀረበ ነው የመሳሰሉ በሸሪዓም ሰበብ አይደለም በተጅሪባም የተገኘ ነገር አይደለም ግን ምን ያደርጋሉ ለምሳሌ የጫት ቅጠል ግንባራቸው ላይ ቅንዳቸው ላይ ለጥፋሉ አንዳንዶቹ ራስ ምታት ትንሽ አመመኝ ይላል ምን አገናኘው የሚገናኝ ነገር አለው እጃቸው ላይ ከበርሚል ክዳን የሚወጣውን ፕላስቲክ ጎማ እዚህም ያስገባሉ ለምን ፈለከው ለቁርጥማት መከላከያ ይላል ምንም ያገናኘው ሸርዓን ይገናኛል አይገናኝም በተጅሪባ ይገናኛል አይገናኝም ከህፃን ልጅ ራስጌ ላይ ብረት ምጣድ ቢላዋ ስለት ነገር ያስቀምጣሉ ምንድነው የሆነ ነገር ይከላከላል ሸርዓን ሰበብ ነው የለም አልተጠቀሰም እንዲህ አይነት ነገር አልተወራም በህክምና ላይ እንዲህ አይነት ነገር በተጅሪባ የተገኘ ነገር አለ የለም ከምንድነው የሚቆጠረው እንዲህ አይነት ነገር ሽርክ ነው ግን ከትልቁ ሽርክ አይደለም ከየትኛው ሽርክ ነው የሚመደበው ከትንሹ ሽርክ የባብ መከላከያ ብለው እንደዚሁ በመርፌ ቁልፍ ነገር የሚያስሩ እጃቸው ላይ የሆነ ነገር የሚያስሩ ክንዳቸው ላይ የሚያደርገዋሉ ምንድነው የሚከላከለው በአካባቢው እባብ ካለ መንቀሳቀስ አይችልም የሚገናኘው ነገር አለ የለም ምንም ያገናኘው ነገር የለም ሸርዓን የለም በተጅሪባም የለም እንዲህ አይነትን ሰበብ ያልሆነ ነገር እንዲሁ እምነት ብቻ አጉል እምነት መነሻ ኑሮት የሚታመን ሰበብ ተደርጎ የሚቆጠር ነገር ከትንሹ ሽርክ ይቆጠራል ይሄ ከኢስላም አያስወጣም ሌሎች ስራዎችን ከኢስላም ነው አያበላሽም የዘላለም እሳት አያደርግም ነገር ግን ወንጀሉ ከትልቁ አንፃር እንጂ ትንሽ የተባለው ከከባባድ ወንጀሎች የሚቆጠር ነው ከዛ ደሊሉ የጠቀሱት ምንድነው والدليل قوله تعالى ለምን ነው ደሊሉ ባለፈው ያንዳንዱን ደሊል ከምን ጋር ማስተሳሰር አለብን ብለናል
ከምንቀራው ነጥብ ጋር ማገናዘብ አለብን ብለናል ስለዚህ ወደሊሉ ከተባለ ለየትኛው አንዳንዴ 3 4 ነጥብ ተዘርዝረው ወደሊሉ የሚል ያጋጥመናል የትኛው እንደተፈለገበት ማጤን አለብን እዚህም ላይ የተወሰኑ ነገሮችን ዘርዝረዋል ከዛ ወደሊሉ قوله تعالى واعبدوا الله ولا تشركوا به شيئا اللهን አምልኩ አላህን ተገዙ በሱ ላይ ምንንም አታጋሩ አሉ ለየትኛው ነጥብ ነው ደሊል ማድረግ የተፈለገው ከተዛዙ ሁሉ በላጩ ተውሂድ ከክልከላ ሁሉ በላጩ የከፋው ደግሞ ሽርክ ለመሆኑ መረጃው ኸይር እንዴት ነው ደሊል የሚሆነው እዚህ ውስጥ ተውሂድ ከሁሉም ነገር ይበልጣል የሚል ቃል አለ የለም ሽርክ ከሁሉም የከፋ ነው የሚል አለ የለም ታዲያ ይሄን እንዴት ነው የሚያስይዘን ከተባለ ከሙሉ አንቀጹ መልእክት ነው የምንወስደው ይሄንን ከሙሉ አንቀጹ ይቺ አንቀጽ አየቱል ሑቁቅ العشرة የአስሩ ሐቆች አንቀጽ ተብላ ትታወቃለች 10 ትእዛዛት ናቸው የተዘረዘሩት በውስጧ 10 ነገሮች ተዘርዝረዋል ምንድናቸው واعبدوا الله ولا تشركوا به شيئا وبالوالدين إحسانا وبذي القربى واليتامى والمساكين والجار ذي القربى والجار الجنب والصاحب بالجنب وابن السبيل وما ملكت أيمانكم ሲዘረዘሩ ስንት ናቸው 10 ከአስሮቹ የተጀመረው በምንድነው واعبدوا الله ولا تشركوا به شيئا በአብዛኛው ዝርዝሮች ከዋና ነው የሚጀመረው ወይስ ከትንሽ ከዋናው ነው የሚጀመረው ለዛ ነው ሼኹ ረሂመሁላህ ሶሪህ በሆነ ቃል አልተናገሩም ምክንያቱም ኪታቡ አጭር ነው ደሊልም ሲጠቅሱ አንድ ብቻ ይጠቅሳሉ ብዙ ቦታ ላይ አንድ ቦታ ላይ ሁለት ወይ እንደዛ ሊጠቅሱ ይችላሉ በዛ የተነሳ እዚህም ላይ ቆረጥ አድርገው ነው ያስቀመጡት ስለዚህ ደሊል የሚሆንበት አቅጣጫ እንዴት ነው ከተባለ ዝርዝሩ ከአስሩ ሐቆች የተጀመረው የተከፈተው በእነዚህ ነው በዋናዎቹ ዋና ስለሆኑ ነው መክፈቻ የተደረጉት ለዛ ነው ከተዛዝ ሁሉ በላጩ ወዕቡዱላህ የሚለው ምን አለ በውስጡ الامر بالتوحيد አላህን ተገዙ የሚለው ከኋላ ሰልፈናል አይደለ ومعنى يعبدون يوحدون ሚል አሳልፈናል ወዕቡዱላህ የተፈለገው ምንድነው አላህን ተገዙ አላቸው ለሙሽሪኮቹ አላህን ይገዙ ነበር አይደለ የተፈለገው ምንድነው ብቸኛ አድርጋቸው አምልኮት ለሱ ብቻ አድርጎ ነው ስለዚህ ወዕቡዱላህ ውስጥ በተውሂድ ትእዛዝ አለ ولا تشركوا به شيئا የሚለው ውስጥ ደግሞ ምን አለ ከሽርክ መከልከል አለ ማለት ነው እሺ ነጥቦችን እንጠቅልላቸው ሶስተኛው ሙቀዲማ ያጠቃለልን ነው ስንት ነጥቦች አሉት 4 የመጀመሪያው በያኑ الحنيفية በምን ተተረጎመ أن تعبد الله وحده مخلصا له الدين ሁለተኛው በያኑ العبادة በምን ተርጉመውታል በተውሂድ ተርጉመውታል አይደለ እሺ በተውሂድ ተርጉመውታል ሶስተኛ በያኑ التوحيد የተውሂድ ትርጓሜ ሰፍሯል በምን ተረጎሙት إفراد الله بالعبادة የተሻለ ሻሚል በሆነ መልኩ ምን ማለት እንችላለን ብለናል إفراد الله بما يختص به ሶስተኛ የገለጹት ደግሞ በያኑ الشرك የሽርክ ትርጓሜ ተገልጿል ምን ብለው ነው የተረጎሙት دعوة غيره معه ጠቅላይ በሆነ መልኩ ምን ማለት እንችላለን ብለናል تسوية غير الله بالله فيما هو من خصائص الله ብለው አስቀምጠውታል ማለት ነው እሺ እዚህ ላይ በቃናል በቁርአን መማል ሽርክ ነው ወይ ቁርአንን ብሎ መማል ከሆነ ሽርክ አይደለም ግን ዓሊሞች በሁለት ምክንያት ቢቀር ይሻላል ይላሉ አንደኛ ከሰለፎች በዚህ መልኩ ስላላገኘነው በእነተው ይሻላል ሁለተኛ ለሌሎች በፍጡር ለሚምሉ አካላት መሻገሪያ ሊሆን ይችላል አይለዩትም ቁርአን የአላህ ንግግር ነው የአላህ ንግግር ፍጡር አይደለም ከሲፋቱ ውስጥ ነው መስማቱ ማወቁ መሻቱ ፍጡር እንደማንለው መናገሩም ፍጡር አይደለም የሱ ሲፋ ነው አይነጠልም ከዛ አንፃር በሲፋው መማል ስለሆነ ሽርክ ተብሎ አይቆጠርም ግን እንዲህ አይነቱ እንደቀቅ ያለ ነገር የማይለይ ብዙ ሰው ስላለ እኛም በካዕባ አትማሉት እንላላችሁ ከዛ ደግሞ በቁርአን ተምላላችሁ ለሚል ክፍተት ሊሰጥ ስለሚችል መተው ይሻላል ይላሉ አላሁ አዕለም እዚህ ላይ በቃል ሱብሃነከ اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك